የእግዚአብሔር ስም የተባረከ ይሁን። እንግዲህ የማክሰኞውን የዛሬውን ፕሮግራማችን የራእይ መጽሐፍ እየተመለከትን ነው። የደረስንበት ስፍራ ራእይ ምዕራፍ 8 ቁጥር 10 እና 11 ላይ ነን ያለነው ዛሬ። ባለፈው ምዕራፍ 8 ቁጥር 8 እና 9 አይተናል። ያው ባለፈው ያየነው ሁለተኛው መልአክ የነፋውን ነው። በእሳት የሚቃጠል ተራራን የሚመስል ነገር በባህር ተጣለ፣ የባህር ሲሶ ደም ሆነ ነው። በባህር ከሚኖሩ ሕይወት ካላቸው ፍጥረታት ሲሶ ሞተ፣ የመርከቦች ሲሶ ጠፋ የሚል ነው እና እነዚህን ነገሮች መንፈሳዊ መልካቸውን በመዘርዘር ዛሬ እግዚአብሔር በእያንዳንዳችን ሕይወት በተለይም በተመረጡት በእግዚአብሔር ልጆች ሕይወት ውስጥ የሚሰራውን ታላቅ ስራ ተመልክተናል። እግዚአብሔር ይባረክ። ዛሬ ደግሞ ምዕራፍ 8 ቁጥር 10 እና 11 እንመለከታለን። ላንብብላችሁ። ሦስተኛው መልአክ ነፋ፣ እንደ ችቦ የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ በወንዞችና በውሃዎች ምንጮች ሲሶ ላይ ወደቀ። የኮከቡ ስም ሬቶ ይባላል። የውሃው ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ ይለናል። እግዚአብሔር ይመስገን። እንጸልያለን። አባታችን ሆይ ክብር ምስጋና ላንተ ይሁን። እንባርካለን፣ እናመሰግናለን፣ ከፍ ከፍ እናደርጋለን ስለተገለጠው መንፈሳዊ ምስጢር፣ ይልቁንም የራእይን መጽሐፍ ስለከፈትክልን ክብር ላንተ ይሁን። የታተመውን መጽሐፍ እየከፈትክ የዘላለም ሐሳብ አሁን ያለው አካሄድ በመረጥካቸው ላንተ በሆኑት በልጆቹ ሕይወት ውስጥ እየሰራ ያለውን ስራና ወደፊት ደግሞ በምድር ሁሉ በሰው ዘር ሁሉ ላይ ያለ ዓላማና እቅድ እየገለጥክልን ስላለ ክብር ላንተ ይሁን። ዛሬም ደግሞ የቃልህ ኃይል ይለቀቅ፣ የቃልህ እውነት ይለቀቅ፣ የሕይወት ውሃ ምንጭ ይለቀቅ፣ ወንዙ ይፍሰስ፣ ምድርን፣ ዓለምን፣ ሕዝብን ሁሉ እስኪያነጻ ድረስ ክብር ምስጋና ላንተ ይሁን። ከፍ ከፍ በል። ተባረክ ተባረክ። እግዚአብሔር ሆይ ተመስገን። ሃሌሉያ። በጌታችን በኢየሱስ ክርስቶስ ስም አሜን። እንግዲህ ቁጥር 10 ምዕራፍ 8 የራእይ መጽሐፍ ምን ይላል? ሦስተኛው መልአክ ምን ሆነ ይላል? ነፋ ይላል እና ሦስተኛው መልአክ በመነፋት ውስጥ የተገለጠውና የታየው ከሰማይ የወረደውና የታየው ነገር ምንድን ነው? እንደ ይላል ችቦ የሚቃጠል ታላቅ ኮከብ ከሰማይ ወደቀ። ወዴት? በወንዞችና በውሃዎች ምንጮች ሲሶ ላይ ወደቀ እና የወደቀው ኮከብ ስም ማን ተባለ? ሬቶ፣ ወርም ውድ ይሉታል እንግሊዘኛውን ወይም ደግሞ የዕብራይስጡ። የውሃው ሲሶ ምን ሆነ? በዛ ቅስፈት መራራ ሆነ። መራራ ስለተደረገ በውሃው ጠንቅ፣ በውሃው መመረዝ ብዙዎች ምን ሆኑ ይለናል? ሞቱ ነው የሚለን። እንግዲህ እነዚህን ነገሮች እያንዳንዳቸው እናያለን። ይሄ ነገር በቃል ወይም በፊደሉ በቀጥታ ካየነው እዚህ ምድር ላይ ባሉ በየተራራው ስር ያሉ የውሃ ምንጮች ላይ የሆነ ኮከብ ወርዶ እና ውሃውን ምን ያደረገው ነው? እንደመረዘውና ብዙ ሰው ውሃ ሲጠጣ ምን ሆነ ነው የሚለን? ሞተ ነው ሊትራሊ ቀጥታ ሲሆን እና አጭር ነው። ምንም ስብከት አያስፈልገው እና ሲሆን ትንቢቱ ሲፈጸም ብቻ ምን ማድረግ ነው? መጠበቅ ብቻ ነው። አይደለም። ኖ አይደለም። ነገሩ እንዲህ አይደለም። ብዙ ጊዜ እንደምንለው የራእይ መጽሐፍ የተጻፈበት አጻጻፍ ስልቱ አፖካሊፕስ ይሉታል። ይህ ማለት ምሳሌያዊ፣ ድራማዊ፣
ቲያትራዊ፣ ተረታ ተረት፣ ስዕላ ስዕል በሚመስል መልክ መለኮታዊ ሰማያዊውና የእግዚአብሔር ምክር ምን አድርጓል እግዚአብሔር ለሰው እንደገለጠ የምናይበት መጽሐፍ ነው። ስለዚህ እያንዳንዱ ቃል ምን መሆን አለበት ነው? መፈታት አለበት ነው የምንለው። ስለዚህም እያንዳንዱ ቃል ስንፈታ የምናየው ክፍል የሰባቱ መላእክት መለከት ምን መሆን ነው? መንፋት ነው የምናየው። በእያንዳንዱ መለከት መነፋት ጊዜ እየተፈጸመ ያለውን አይተን አሁን ወደ ሶስተኛው መልአክ ሲነፋ ምን ተፈጠረ እያልን ነው ያነበብነው ነገር እንደተፈጠረ ነው። እና መልአኩ ክንፍ ከሌለው፣ መልአኩ አንዳች ፍጥረት ካልሆነ፣ መልአክ የሚለው ቃል መልእክት ተብሎ ምን ከሆነ ከተተረጎመ የእግዚአብሔር መልእክት የመንፈሱና የእውነቱ የቃሉ መገለጥ ወደ ሰው መላክ ነው መልእክት ወይም መልአክ የተባለው። ይልቁንም ደግሞ ይሄኛው መለከት መነፋት የእግዚአብሔር የዘላለሙ የፍጻሜው ታላቅ ድምፅ ወደ ሰው ሁሉ ምን መሆን ነው? መውረድ እንደሆነ በብዙ አቅጣጫ ከተመለከትን እንግዲህ የነፋው መልአክ መንፈስ ከሆነ መንፈሳዊም ከሆነ መልእክትም ከሆነ የተገለጠው ችቦ እንደ ችቦ የሚቃጠል ወይ ደግሞ እንደሚበራ ፋኖስ ወይ ደግሞ እንደሚበራ ጳውዛ፣ ታላቅ ጳውዛ ኮከብ ከሰማይ ወደቀ የሚለው ደግሞ ፍቺውን ልንፈልግለት ተገቢ እንደሆነ እንመለከታለን። እንግዲህ ይሄ ታላቁ ኮከብ እንደ መብራት የነደደው ታላቁ ኮከብ ከሰማይ ምን የሆነው የወደቀው በተፈጥሮ ባህር ላይ በተፈጥሮ ወንዞች ላይ እንዳልሆነ ከተረዳን ይሄ ታላቅ ኮከብ ማን ነው ስንል ክርስቶስ ነው። ስለ ኮከቡ ነው ማየት ያለብንና ይሄ ምን ያለው እንደ ችቦ የሚቃጠለው ምንድን ነው? ዘፌል ይላል። መጀመሪያ ፌል ነው የሚለው እንግሊዘኛው። and there fell a great star from heaven ይላል። ወደቀ ታላቅ ኮከብ ብሎ ነው የሚነግረን። እንደምን ስንለው burning as were a lamp ብሎ ነው የሚናገረው። እንደሚቃጠል ወይም ደግሞ እንደሚበራ ጳውዛ ወይ ደግሞ ፋኖስ ወይ ደግሞ መብራት ታላቅ ኮከብ ምን ሆነ? ወደቀ ሲል አንዳች ነገር አይነሳብንም በውስጣችን? ትንሽ ቃል በቃል ከመተርጎም ወደ እግዚአብሔር ሐሳብ ስንመጣ ምንድን ነው ስንል በመጽሐፍ ስለ ኮከብ በብዙ ምን ተብሏል? ተጽፏል። በጣም የሚገርማችሁ ይሄ በለዓም የሚባለው የአሕዛብ ነቢይ ስለ ክርስቶስ ምንነት ኮከብነት ምን አድርጓል? አስቀድሞ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም፣ ከእስራኤል ኮከብ ይወጣል ይላል። የአሕዛብን ማዕዘን ምን ይሆናል? ይመታል ይላል። የሞዓቦችን ምድር ምን ያደርጋል? ይመታል ብሎ አስቀድሞ በዛ አሕዛብ ሰው ምን ተሆነ? ተተነበየ። መቼ ተፈጸመ? ክርስቶስ ኢየሱስ በቤተልሔም ምን ሲሆን? ሲወለድ። እንዴት? ከምስራቅ ኮከብ ተመራማሪዎች ሰብአ ሰገል ይለዋቸዋል። ኮከቡን አይተን ከምስራቅ ምን ሆነን አሉ? መጣን ይላል። እነዚህ ሰዎች ሶስት ናቸው። ብዙ ጊዜ በዘልማድ ሶስት ነው፣ መጽሐፍ ላይ ግን ሶስት ሰዎች አያሉ። ግን ሰገዱ ብሎ አንዱ እንደዚህ ያቀረበ ያን ያቀረበ ብሎ ሶስት ያቀረቡ ሰዎች ብቻ ነው። ኖ ከምስራቅ የነበሩት ተመራማሪዎች እጅግ ብዙ ናቸው። በመቶም ሊቆጠሩ የሚችሉ ሰዎች ሊሆኑ ይችላሉ። ምክንያቱም እነዚህ ሶስት ሰዎች መጥተው ስለተናገሩ አይደለም የኢየሩሳሌም ከተማ የተናወጠችው፣ በጣም ብዙ ሕዝብ ስለመጣ ነው። ብዙ ተመራማሪዎች ከምስራቅ መጡና
ኮከቡን አይተን መተናል። የእስራኤል ንጉሥ ወዴት ነው አለ። ንጉሱ ተናወጠ። የኢየሩሳሌም ከተማ ምን ሆነች? ተናወጠች ይላል። ማን ነው እሱ? ክርስቶስ። ጴጥሮስ ደግሞ ምን ብሎ ይነግረናል? ምን ይለናል ጴጥሮስ? በአንደኛ ጴጥሮስ ይቅርታ፣ በሁለተኛ ጴጥሮስ ቁጥር 19 ላይ ከእርሱ ይልቅ እጅግ የጸና ትንቢት ቃል አለ፣ ምድር እስክትጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራ መብራት እንደሚጠነቀቅ ይህንን ቃል እየተጠነቃችሁ መልካም ታደርጋላችሁ ይላል። አሁን እዚህ ጋር የምናገኘው ቃል ምንድን ነው? የንጋት ኮከብ በልባችሁ እስኪወጣ ድረስ። ይሄ ማን ነው? ክርስቶስ ነው። ምዕራፍ 22 ራእይ በደንብ አድርጎ ያስቀምጥልናል። ምን ይላል? ቁጥር 16 እኔ ኢየሱስ በአብያተ ክርስቲያን ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ እንደገና የሚያበራ የንጋት ኮከብ ነኝ ይላል። እግዚአብሔር ይመስገን። and bright and morning star ይለዋል። አንድ ቦታ የተባለው ነገር ያስቀኛል። ወደፊት ስለምመጣበት አሁን አላነሳው። ሰዎች እንዲጨቃጨቁበት ሉሲፈር ምናምን እናወራለን የሚቀጥለው ስንደርስ አለ ቦታ። ግን ይሄ ታላቅ ኮከብ ወዴት የወረደው? ወደ ምንጮች እና ወደ ወንዞች ወርዶ ምንጮችንና ወንዞችን ሬት ያደረገ መራራ ያደረገ ድንቅ የእግዚአብሔር አሰራር ማን ነው ስንል የእግዚአብሔር ቃል የሆነው ክርስቶስ የሚያበራ እሱ እንደሆነ ነው። እንግዲህ እስካሁን እያየን ያለ ነው። የት ነው ይሄ ወንዙ ወይም ደግሞ ምንጩስ ምንድን ነው ስንል በየገጠር ነው። እንግዲህ አዲስ አበባ ላይ ብዙ አናይም። ገጠር ስንሄድ በየተራራ ስር ምን አለ? ምንጭ አለ። እነዚህ ምንጮች ተሰብስበው ምን ይሰራሉ? ወንዝ። እነዚህ ላይ ነው የወደቀው ምሳሌያዊ ንግርቱ። ታዲያ ይሄ ምንድን ነው ሲል በሰው ምድር ላይ በሰው ነፍስ ላይ ምንድን ነው? በሰው ነፍስ በሰው ምድር ብለን በሰው ልጅ ሕይወትና ማንነት ላይ በሰው ልጅ ምናባዊ የሥጋ ዕውቀት ላይ ዓለማዊ ጥበብ ምንጮች ላይ አስተሳሰቦች ላይ ምንድን ነው ጽንሰ ሐሳቦች ላይ ማለትም የሐሳብ ምንጮች ላይ ነው ምን የሆነው ኮከቡ ቃሉ ምን የሆነው የወደቀው። እነዚህ ይሄ አሁን የማወራችሁ ነገር አስገራሚ ነገር ነው። እንደ ቀላል ነገር አይደለም የምናየው። ምን ማለቴ ነው? የተፈጥሮ ህይወታችንን የሰውን ግንዛቤ ዓለማዊ ጥበብና የሰውን ሃይማኖታዊ ድርጅት ኮከቡ ምን አረገው ነው የሚለን? መራራ አደረገው ነው የሚለን። ምክንያቱም ምንድን ነው የሚለው? ብዙ ሰዎች ውሃው መራራ ስለሆነ ሲጠጡት ምን ሆኑ? ሞቱ ነው፣ መርዛማ ሆናል ውሃው። በፊት ግን ይኸውላችሁ ኮከቡ ምን ከማለቱ በፊት ከመውደቁ በፊት ግን ውሃው ምን ነበር? አይገልም ነበር፣ ጣፋጭ ይመስላል። ሰዎች በዚህ ምን ህይወት ያገኙ ይመስላቸውና ይመላለሱ ነበር። ግን ኮከቡ የቃሉ ኃይል እዚህ የነፍስ እሳቤ ምንጭ ላይ የነፍስ እሳቤ ምንጭ ጉዞ ህይወት ላይ ልምምት ላይ ምን አረገው? ኮከቡ ወደቀ። ወዲያው ውሃው ምን ሆነ? መልኩ ተቀየረ እና ያ በተለምዶ ሲጠጡ የነበሩ ሰዎች ውሃው ምን ሆነባቸው? ወዲያው መራራ ሆነባቸውና ምን ሆኑ ነው የሚለው? ሞቱ ነው የሚለው።
አያችሁ፣ ሞቱ። እስቲ አንድ ታሪክ አለ። ወደ ዘጸአት ምዕራፍ 15 እንሂድ። አንድ ታሪክ አለ፣ አንብብላችሁ። እሱ ዘጸአት 15 ቁጥር 20 ምናምን ላይ ሙሴ እስራኤልን ከኤርትራ ባህር አስጓዘ፣ ወደ ሱር ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃ አላገኙም። ወደ ማራ መጡ። የማራ ውሃ መራራ ነበርና ሊጠጡት አልቻሉም። ስለዚህ የዛን ስፍራ ስም ምን አሉት? ማራ ብለው ጠሩት። ህዝቡ የዛኔ አጉረመረመ፣ ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ። ቁጥር 23 ምን ይላል? ሙሴም ወደ እግዚአብሔር ምን አረገ? ጮኸ። እግዚአብሔርም እንጨትን አሳየው፣ በውሃው ላይ ምን አረገው? ውሃው ምን ሆነ ይላል? ጣፈጠ ይለናል። በዛ ስርዓትና ፍርድ አደረገላቸው። በዚያም ምን አረጋቸው ይላል? ፈተናቸው ብሎ ይናገራል። እንግዲህ በዚህ በራእይ ውስጥ አንድ ጉልህ ልዩነት አለ። አያችሁ፣ የራእዩ መጽሐፍ በምድረ በዳ በእስራኤል ባየው ተሞክሮ ውሃው ምን ነበረ? መራራ ነበር። በእግዚአብሔር ቃል ምን ሆነ? ያ ውሃ ጣፋጭ ሆነ። እንጨት ጣለበት። እንጨቱ የእግዚአብሔር ቃል ምሳሌ ነው። እዚህኛ ያለው ውሃው ጣፋጭ ይመስላል፣ መራራ አይደለም። ሰው እየጠጣው ነው፣ እየተጠቀመበት ነው። ነገር ግን በእግዚአብሔር ቃል መጣል ምን ሆነ? መራራ ሆነ። በሁለቱ ሁኔታዎች ውሃው መራራ የሚያደርገው ግን ማን ነው? ቃሉ የሆነው ጌታ ነው። አያችሁ፣ ጌታ ነው። የዚህ ሁሉ ባለቤት ማን ነው? ጌታ ነው። ይህ ኮከብ ክርስቶስ እንደሆነ አይተናል። በምድር ወንዞችና በውሃ ምንጮች ላይ እንደ ብርሃን ይወርዳል። ለስጋዊ አእምሮ ግን መርዝ ይሆናል። ለስጋዊ አእምሮ ያ ሐሳብ፣ ያ ዕውቀት ምን ይሆናል? እነዚህ ስለ መራራ ስለሚለው ቃል ተመራማሪዎቹ ምን ይሉታል? ይሄ ወርም ውድ የሚለውን ቃል ነው። ይሄ መጽሐፉን ቃል ላወራችሁ ፈልጌ። ኮከቡ ምን ተባለ? ሬቶ ይለዋል በእንግሊዘኛ። በአማርኛ በእንግሊዘኛ ወርም ውድ ብለውታል። በዕብራይስጥ ምን ማለት ነው? በእጽዋት ተመራማሪዎች ዘንድ የሚታወቅ እጅግ መራራ ቁጥቋጦ አለ። በመካከለኛው ምስራቅ በካርታ ላይ ይገኛል። እነዚህ ነገሮች እና መራራና የሚያቃጥል ጣዕም አለው እና ይሄ ነገር ጥቅም ላይ ሲውል ሰዎች መንቀጥቀጥና ሽባነትን፣ ሞትን ያመነጭባቸዋል በእነሱ ላይ፣ በሰዎች ላይ እና በዕብራይስጥ ቃል ከዚህ የተነሳ ስሙ ምን ብለውታል? መርገም ማለት ነው። ጌታ ለሙሴ የሰጣቸው የእርግማን አይነት አለ። እንደዚህ ብትሆኑ ትረገማላችሁ ምናምን በሚለው ቃል ውስጥ መካከል ይሄ ቃል አለ ተብሎ ማስታወሻ ተይዟል በዚህ ጉዳይ ላይ። ስለዚህ በእነዚህ ምንጮችና ወንዞች ላይ ይሄ ኮከብ፣ ይሄ የቃሉ ኃይል ምን ሲሆን ሲወርድ ምን ያደርገዋል? ሬት ያደርገዋል፣ ምርር ይለዋል። መሮን የመጣ ነው ባካችሁ። በሰማርያ ነቢያቶች ላይ አንድ ቃል ተጠቅሷል። የሰማርያን ሕዝቤ እስራኤልን አሳቱ፣ በኢየሩሳሌም ነቢያት ላይ የሚያስፈራ ነገር አይቻለሁ፣ ያመነዝራሉ፣ በሐሰት ይሄዳሉ። ስለዚህ አለ ጌታ እግዚአብሔር ስለ ነቢያት እንዲህ ይላል፣ እነሆ የእሬትን ምሬት እመግባቸዋለሁ፣ የሐሞትንም ውሃ አጠጣቸዋለሁ። ከኢየሩሳሌም ዘንድ እርኩሰትና ወደ ምድር ወጥቷልና እርኩሰትን ወደ ምድር ወጥቷልና እኔ ደግሞ እንዲያደርግባቸዋለሁ ይላል ኤርምያስ ላይ ምዕራፍ 23 ቁጥር 13 እና 15። ቃሉ ምንድን ያለው እዚህ ላይ ስናነብ? ብዙ ሰዎች ከውሃው የተነሳ ለምን? ውሃው ምን ስለሆነ? መራራ ስለሆነ። መራራ ስለሆነ
መራራ ስለሆነ አሁን ይሄ ነገር በቀጥታ ወደኛ ህይወት ነው የሚመለከተው። ቸርች ውስጥ በነበርንበት ጊዜ ትምህርቱ ይመረን ነበር። ይጣፍጣል፣ ግን ህይወት አይለውጥም። ደስ ይላል። ላብላብ እስኪለን ድረስ ዘምረን ጨፍረን ብለን እግዚአብሔርን አመስግነን ምን እንላለን? ከተነገረው ቃል የተነሳ ወደ ጌታ ሄደዋል። አንድ ወንድም በጣም አሪፍ ሰባኪ ነው እዛ እና ያውቀዋል። በጣም ቅርበት አለን እና ማንም ሰው ቁጭ ብሎ ሲሰማው አይምሮን ይማርካል። ሰውየው ይህ የሰውን አስተሳሰብ ተፈጥሯዊ የሆነው አይምሮ ይማርካል። በተለይ ስለ አብርሃም ስበክ ብትሉት፣ አንድ ታሪክ አንሳ ብትሉት እኔ በጣም ነው የሚገርመኝ። በነገራችሁ ላይ ይወስዳቸዋል፣ ታሪኩን በትክክል ይተርክላቸዋል። ልክ አብርሃም ልጁን ሊሰዋ ወዴት ሄደ? ወደ ተራራ ሄደ። ምን አይነት አካሄድ እንዳለው አለባበሱን፣ ምኑን በቃ መጽሐፍ ቅዱስ እንደሚለው ደግሞ ከኮንቴክስት አይወጣም። በጣም በነገራችሁ ላይ እንትን ነው፣ ዶክተር ነው በእንትን በቴዎሎጂ። ስለዚህ ኮንቴክስት ጠብቆ ማንም ሊቃወመው አይችልም። ሲሰብክ በቃ እንዲህ ነው፣ ሰው በአየር ላይ ይሄዳል። ግን ታውቃላችሁ ልክ ፕሮግራሙ አልቆ ወደ ቤት ስንሄድ ምንም ነገር የለም፣ ምንም የለም። እንደዛ ያስጨፈረ እንደዛ ያስደሰተህ ነገር ለምን ካልከኝ ውጪ ነው፣ በውጪ ነው ነገሩ የተነገረው፣ በነፍስ ነው፣ በሰው ይሄ ተፈጥሯዊ ነፍሳዊ ጥበብ ነው የተነገረው። ውጫዊ ነው በቃ በአጠቃላይ። እዚህ ላይ የመንግስቱ ቃል መጣና ምን ሆነበት? ወደቀበት። ከዛ በኋላ አሌክስ ይህንን ስብከት መስማት፣ ስለዚህ ሰው ስብከት ማድነቅ አይችልም። ለምን? በዚህ ሰው ስብከት የሚደነቀው ያ የስብዕና ማንነት አሁን ምን ሆኗል? ሞቷል። ብዙ ሰዎች ምን ሆኑ? ሞቱ ነው እኮ አይደለ እንዴ? ሞቱ። ጌታ ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ ለምንድን ነው በዮሐንስ እጅ የተጠመቀው? ደግሞ ዛሬ ጥምቀት ነው፣ ኦርቶዶክስ ጥምቀት ከበረች ነው። የማን ጥምቀት እያከበረች ነው ታውቃላችሁ? ይሄን የኢየሱስ ክርስቶስን ጥምቀት እያከበረ። ለምንድን ነው የተጠመቀው? ያውም ጥሩ ማስታወሻ ሆኖ ለምንድን ነው የተጠመቀው ክርስቶስ? ምክንያቱም ዮሐንስ በዮርዳኖስ ወንዝ ተቆሞ ምን ያደርግ ነበር? ብዙዎችን የእስራኤል ሕዝቦችን ምን እያለ ንስሐ ግቡ አይደል? ከኃጢአታችሁ ምን ሆኑ? ከአመፃችሁ ተመለሱ እያለ ምን ያደርግ ነበር? ንስሐ፣ የንስሐን ጥምቀት ያጠምቅ ነበር ይላል። ኢየሱስ መጣ። እነሆ የጫማውን ጠፍር ልፈታ ከኔ በኋላ ይመጣል፣ እሱ በእሳትና በመንፈስ ያጠራል። መንሹ በእጁ ነው፣ አውድማውን ያጠራዋል። ገለባውን በእሳቱ ስንዴውን ግን በጎተራ ይከታል። እንደዚህ የወደሰው ሰው መጣና አጥምቀኝ አለ። ኧረ እኔ በአንተ እጅ እጠመቃለሁ እንጂ እኔ አንተን ምን አላደርግም። ለምን? እኔ ኃጢአተኛ ነኝ፣ አንተ ጻድቅ ነህ ነው። ምክንያቱም የእኔ ጥምቀት ምንድን ነው? የንስሐ ጥምቀት ነው። ኖ ክርስቶስ ምን አለ? ሕግን ሁሉ መፈጸም ይገባናል ነው ያለው። ታስታውሱ እንደሆነ እኔ በጣም ታላቅ ነገር ነው እዚህ የተፈጸመው። ኢየሱስ ምንድን ነው ያደረገው? በዮሐንስ እጅ ምን ሆነ? ተጠመቀ እና ከውሃው ምን ሆነ? ወጣ። ሲወጣ ከሰማይ ምን መጣ? ምስክር መጣ። ይኸውላችሁ ምስክር ምን የሚል? እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ እግዚአብሔር። እስከ ዛሬ ድረስ ግን ስለ እግዚአብሔር ልጅነቱ ማንም ትንፍሽ አላለ። ምስክርነት የመጣው ከየት ነው? ከሰማይ ነው። ልብ በሉ። ከዚህ በኋላ ኢየሱስ አካሄዱ ይቀየራል፣ ንግግሩ ይቀየራል፣
ልማዱ ይቀየራል። አናኗሩ በሙሉ ምን ይሆናል? ይቀየራል። እንዴት ይቀየራል ካልከኝ ከመጠመቁ በፊት የሙሴን ሕግ ምን ያደርግ ነበረ? ይፈጽም ነበር። እያንዳንዱን ይፈጽም ነበር። ከእናቱ ጀምሮ እናትየው በ8ኛው ቀን ምን አደረገችው? አስገረዘችው። ከዛ ጀምሮ ክርስቶስ የፊደሉን እውን በሰውነቱ ምን ያደርገው ነበረ? ከሕግ በታች ተወለደ። ከሕግ በታችም መጣ አይደለ? ዘመኑ በደረሰ ጊዜ ግን ከሕግ በታች ያሉትን ምን አደረገ? ነፃ። እንዴት ነው ነፃ ያወጣው? ተጠምቆ። ሲጠመቅ ምንድን ነው ያደረገው? እስከ ዛሬ ምን ሲያደርገው? ሲታዘዘው ሲፈጽመው የነበረውን ነገር ሁሉ ምን ውስጥ ከተተው? አሰመጠው፣ ቀበረው። የቀደመውን ስርዓት በሙሉ ምን አደረገው? ውሃ ውስጥ ከተተው፣ ገደለውና ምን ሆነ? በአዲስ ኃይል፣ በአዲስ አስተሳሰብ፣ በአዲስ መንፈስ ምን ሆነ? አሁን ከዚህ በኋላ ክርስቶስ በምንድን ነው የሚመራው? በመንፈስ ይመጣሉ እኮ አንዳንዴ ታስታውሳላችሁ። ቤተ መቅደስ ውስጥ ገብተው ሰዎቹ ምን ያደርጋሉ? ኖ ዳቦ ይበላሉ እንጂ እንትን ያሉ በሰንበት ይቅርታ፣ እሱ ሌላ ነገር ነው፣ አወራዋለሁ። ምን ያደርጋሉ እነሱ? በሰንበት ሲሄዱ ራባቸውና ደቀ መዛሙርቱ ከመንገድ ላይ እሸት ምን አደረጉ? ቀጠፉ ነው እንጂ አሉ። ቀኑ ሰንበት ነው። እንዴት ነው እነዚህ ደቀ መዛሙርትን የማትገሥጻቸው? ሰንበት እኮ ነው። እናንተ ዳዊት በተራበ ጊዜ ምንድን ነው የበላው? ወደ ቤተ መቅደስ ገብቶ ካህናት ብቻ ሊበሉት የሚገባውን ምግብ ምን አደረገ? እና እነዚህ ደግሞ የተቀደሱ የሆኑትን ቢበሉ እንዴት ተከሷቸዋላችሁ? ምን እያደረገው ነው? ሕጉን ምን እያደረገ ነው? ሰዎቹ ከሳሾቹ እኮ ልክ ናቸው፣ ግን እሱ አዲስ ስርዓት፣ አዲስ ሕይወት፣ አዲስ መንግስት ይዞ ነው የመጣው። የእግዚአብሔርን ስርዓት የሚለውጥ ነው እሱ። የተለወጠ ሕይወት ነው ይዞ የመጣው። ያንን ፊደል ምን እያደረገው ነው? አሁን ሬት እያደረገው ነው፣ እያስመረረው ነው። ማንም እንዳይበላው መርዝ እያደረገው ነው። ምክንያቱም እሱን የሚበላ ከዚህ በኋላ ምንድን ነው? ይሞታል። ይሞታል። ሕጉንና የአሮጌውን ኪዳን ስርዓት ሁሉ ምን አደረገው? በጥምቀቱ ቀበረው። አሜን። እናም በአባቱ አዲስ ስርዓት በክብር ምን ሆነ? ተገለጠ። አባቱም በሕዝብ ፊት ምን ሰጠው? እውቅና። በሱ የምወደው ልጄ ደስ የሚለኝ እሱ እንደሆነ እሱ ምን አድርጉት? በቃ ከዚህ በኋላ ሙሴን ምን አትበሉ፣ አትስሙ፣ ነቢያትን አትስሙ። ከዚህ በኋላ ከዚህ አስቀድሞ የነበረ ሕግ ትእዛዝ አትስማ። አሁን ልሰማ የሚገባው ማንን ነው? ክርስቶስን ብቻ ነው። ባይዘዌ ከዚህ በኋላ ክርስቶስ ስለመጣበት የሙሴም የእነንትናም ትምህርት መርዝ ሆኗል። ገዳይ ነው። ሰው ቢሰማውም ምንድን ነው የሚያደርገው? ይሞትበታል እንጂ ሕይወት አያገኝበትም። ቁርጥ ነው። እና ሬቶ ተባለ። እግዚአብሔር ይመስገን። ሬቶ ተባለ። እና ክርስቶስ እኮ ጀመረ እኮ ስራ። ምን አለ? ማቴዎስ 23 ቁጥር 13-15 እናንተ ግብዞች፣ ጻፎች፣ ፈሪሳውያን ወየላችሁ፣ መንግስተ ሰማያት በሰው ፊት ስለምትዘጉ ራሳችሁ አትገቡ፣ የሚገቡትን አታስገቡ። እናንተ ግብዝ ፈሪሳውያን ወዮላችሁ፣ የመበለቶችን ቤት ስለምትበሉ ለረጅም ጊዜ በረጅም ጸሎት እያሳበባችሁ የመበለቶችን ቤት የምትበዘብዙ ወዮላችሁ። ስለዚህ ከዚህ የባሰ ፍርድ ትቀበላላችሁ። እናንተ ግብዝ ጻፎች፣ ፈሪሳውያን አንድ ሰው ልታሳምኑ በባህርና በደረቅ ስለምትዞሩ በሆነ ጊዜ ከእናንተ ይልቅ 2 እጥፍ የገሃነም ልጅ ስለምታደርጉ እያለ ያ የነበረውን ስርዓት፣ ያ የነበረውን ሃይማኖት፣ ያ የነበረውን አምልኮ ምን አረገው? መራራ አረገው። ኮከብ እኮ ነው የሚለጥበት፣ የሚበራውን ኮከብ ነው ምን እያረገበት? እየጣለበት የነበረው ሰው ሰምቶ ሕይወት እንዳያገኝበት አደረገው። አዎ እኛም ዛሬ ልንሰማው ያልቻልነው የዛም ቤት ጉዳይ ከዚህ የተነሳ ነው ማለቴ ነው። የእግዚአብሔር ስም ብሩክ ይሁን።
አንድ ሐሳብ አወራና ጨርሳለሁ። ምንድነው እሱ? የሰው የነፍስ ሐሳብ ምንድነው ብያለሁ? የሰው የነፍስ ሐሳብ ምንጭ ኮከቡ የወደቀበት ምንጭና ምንድነው? ወንዝ ነው ብያቸዋለሁ። የሰው የነፍስ ሐሳብ። የእግዚአብሔር ወንዝ ግን ምንድነው? መሰረታዊ ነው። የእግዚአብሔር ወንዝ እውነትና ሕይወት ነው። የምድር ወንዝስ ምንድነው? ፎርምድ ነው። ቅርጽ ነው። ምን ማለት ነው? ቅርጽ ገደብ አለው። ከዚያ አትለፍ ይላል። እንዲህ ነው ይላል። እንደዛ ነው ይላል። እንዲህ ነው፣ አትንካ፣ እንደገናስ አትቅመስ ይላል። በዚህ ሕግ ተመላለስ ይላል። ይሄ የማ ወንዝ ነው? የነፍስ ወንዝ ነው። የእግዚአብሔር ወንዝ ግን እውነት ነው፣ እንደገና ሕይወት ነው እና መንፈስ ነው። ትሄድበታለህ። በቃ ግን ይወስድሃል። እግዚአብሔር ወደሚወደው ነገር ዝም ብሎ ምን ያደርጋል? ይወስድሃል። እንዲያውም አንድ ነገር ያስታውሰኛል። ማንን ነው? ጴጥሮስን ነው አለ። ምንድን ነው ያለው? አንተ ጎልማሳ ሆነ ወደ ፈለክበት ምን ታደርግ ነበር? ቅርጽ ነበረው፣ ፊደል ነበረው፣ ሕግ ነበረው። እንዲህ ነው እያለ የወደደውን ያለ። በሸመገልክ ጊዜ ግን አለ ሌላው መጥቶ ምን ያደርጋል? እና ወደማትወደው። አሁን እግዚአብሔር እኛን ወዴት እየወሰደን ካልን ወደማንወደው ሰፈር ነው እየወሰደን ያለው። ወደ ፍላጎታችን፣ ወደ ነፍስ ምኞታችን፣ ወደ ምድራዊ ነገራችን አይደለም እየወሰደን ያለው። መንፈስ ወደሚወደው ነው ይነፍሳል ነው የሚለው አይደል? ድምፁንም ትሰማለህ ከወዴት እንደሆነ አታቅም ይለናል። እግዚአብሔር ይመስገን። ስለዚህ እኔ እናንተ ዛሬ የምንኖርበት የህይወት መርህ ምንድን ነው? የመንፈስ ህይወት አካሄድ ነው። የቀደመውን ህግና ስርዓት እግዚአብሔር ምን አድርጎብናል? መርዝ አድርጎብናል። አንሰማም፣ አምርሮብናል ማለት ነው። እግዚአብሔር ይመስገን እና በዚሁ እንጨርሳለን።